ሁላችሁም ክርስትና ስም አላችሁ አይደል? ምልክት ስጡኝ ያላችሁ ክርስትና ስም ያላችሁ በእጃችሁ በረከትን ይላክላችሁ በሰፊቹ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? 2 ሌላ ቸርች ብንሄድስ አሁን ክርስትና ስም አለ? የለማ ስም የለም። ዛሬ ምኩራብ በተባሉ ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባሉ፣ ተክለ ሃይማኖት ይሰደባሉ፣ ቅዱሳን ይሰደባሉ። እረመ ብርሃን እንኳን ትሰደባለች እኮ። አቤት ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ሳይንቲስቶች ምን አሉ መሰላችሁ? ለፍተን ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን። ክርስቲያኖቹ ምን እያሉ ወጡ? እግዚአብሔር ይማርህ። ከዛ ምን ይበለው? ሁሉም እግዚአብሔር ይማራል። እሱ ምን ይበል? ወንድሜ ለመዳን ሞክር። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። እንዴት አመሻችሁ? ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። አንድ ሰውዬ ነበረ የሚከተለው ራሱን ነው። እነዚህ ራሳቸውን የሚያምኑ ሰዎች ኤቲስት ይባላል። እምነታቸው ኤቲዝም ይባላል። እግዚአብሔር የለም ባዮች ናቸው፣ ግን ራሳቸውን አምላክ ያደርጋሉ። እያደገ ሲመጣ እምነታቸው ኢየሱስን አማላጅ ይሉና መጨረሻ ላይ እኔ ኢየሱስ ነኝ ነው የሚሉት። ጭራሽ አንድ ስኒ ውሃ የፈጠረ ማንም የለም። መኑ ይመስለከ ምና ማለክት ጊዜው የኔና የናንተን አምላክ የሚመስለው ማንም የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምንማማርበት የትምህርታችን ኃይለ ቃል የሚሆነው በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ያለውን ኃይለ ቃል ይሆናል። ርዕሳችንም የሚሆነው እኔ ወደማሳይህ ምድር ሂድ የሚል ይሆናል። እኔ ወደማሳይ ምድር ሂድ ወሁር ውስተ ምድር እንተ አርአየከ አነ። ቃሉ የእግዚአብሔር ነው፣ የተባለው ለአብርሃም ነው። በዚህ ትምህርት ውስጥ ምን ነገሮች ይበዘን እንሄዳለን? አንደኛ፣ እግዚአብሔር በየዘመናት ልጆቹን ይጠራል፣ ይባርካል፣ በረከታቸውም ለኛ ይደርሳል። ስለዚህ በዚህ ትምህርት ውስጥ እግዚአብሔር በቅዱሳን ላይ ያለውን በረከቱን እንመለከታለን። 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ መሆኗን እናያለን። እያንዳንዱ ስራችን በየጊዜው የምናደርገው መጽሐፍ ቅዱሳዊ መሆኑን እናያለን። 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበትን ትልቅ ሐሳብ እምነት እናያለን። ለሁሉም ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ጥበቡን፣ ቃሉን፣ ማስተዋሉን የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ድምፅ የሚሰማችሁ ሁሉ አሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። እግዚአብሔር አብርሃምን
እንዲህ አለው ብሎ ይጀምራል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ኦሪት ምን ዘፍጥረት። በትርጓሜያችን ላይ ኦሪት ዘልደት ምንለው አለ። እርግጥ ነው በዚህ ሊቃውንቱ አሉ። ኦሪት ዘልደት ምንለው የልደትን ነገር የአበውን ነገር ስለሚዘረዝር ነው። በአብዛኛው ግን እሱ ኦሪት ዘልደት የሚለው ከሰባው ሊቃናት ሴፕቱ ኤጀንት የሚባል የመጽሐፍ ትርጓሜ አለ። መጀመሪያ መጽሐፍን ኦሪትን የጻፈው ሊቀ ነቢያት ሙሴ ነው። በረከቱ በሁላችሁ ይደር። ሙሴ 5ቱን ኦሪትን ከኩፋሌ ጋር አብሮ ጽፎታል። 5ቱ ኦሪት እግዚአብሔር የተናገረው፣ ኩፋሌ መልአኩ የተናገረውን አንድ ላይ ጽፏል። በሙሴ የተጻፈ ነው። ከዛ በኋላ መጽሐፍ የተጻፈው የአሶር ንጉስ ስልምናሶር የተባለ 10ሩን ነገድ ማርኮ ወስዶ ከዛ በሚመለሱበት ጊዜ ሰማርያውያን ተብለው የሚጠሩ 5ቱን ኦሪት የሰማርያውያን ኦሪት ተብሎ ይጠራል። እሱን ጽፈዋል። ሰማሪታን ፔናቱክ ይባላል ወይም ፔንታቱክ። ሰማሪታን ፔንታቱክ ይባላል። ፔንታ ማለት 5 ማለት ነው። ቱክ እንደ መጽሐፍ ነው። ፔንታቱክ ማለት the 5 books of Moses ማለት ነው። የሰማርያውያን የሚባለው እሱ ነው። ዛሬ በሱ ላይ ዝርዝር ብዙ አልሰጥም፣ እንዲሁ ዝም ብላችሁ እንድትሰሙት ብቻ ነው። ኦሪት የሳምራውያን ኦሪት። ሶስተኛ የተጻፈው ታላቁ እስክንድር የሄሌኒስቲክ ሲቪላይዜሽን የሚባለውን ካመጣ በኋላ ከሱ በኋላ 2 ጠንካራ በዳንኤል ራእይ በናቡከደነጾር ህልም የተመሰሉ እንደ 2 ብረት እግሩ ላይ ባየው ምስል የተመሰሉ በጥሊሞስና አንጢያኮስ አሉ። በጥሊሞስ በእንግሊዘኛው ፓቶሎሚ የሚባለው ንጉስ የግሪክ ኤምፓየርን የሚመራ እሱ በነገሰ ጊዜ የብሉይ መጽሐፍትን ከዕብራይስጥ ወደ ግሪክ እንዲተረጎም አድርጓል። ይሄንን የተረጎሙት ሰዎች ቁጥራቸው 72 ስለሆነ መጽሐፉ በእነሱ ስም የሰባው ሊቃናት ተብሎ ተጠራ። እንግሊዘኛው ላይ ስታዩት ሴፕቱ ኤጀንት ይላል። ሴፕቱ ኤጀንት ማለት 70 ሰዎችን የሚያመለክት ነው። በሮማን ነምበር ደግሞ LXX የሚል ነው። አንዳንዶች ስለምትጎረጉሩ ልታገኙ ትችላላችሁ። የሰባው ሊቃናት ትርጓሜ ወደኛ አገር መጥቷል። በግሪክ ቋንቋ በጥንት ዘመን የሚገርመው መላከ ሳይል ይሄ ፈጣሪ ስለማያውቁ ራሱ ቮካብለሪው የለም በግሪክ። ምክንያቱም ለነሱ ለግሪኮች አምላክ አማልክት እያሉ የሚጠሯቸው ለምሳሌ አምላክ አማልክታቸው የነሱ የአማልክት አምላክ የሚሉት ዚዩስ ነው። ግሪክ ውስጥ የኦሊምፐስ ተራራ አለ። በኦሊምፐስ ተራራ ላይ 11ዱ እግዚአብሔሮች ተቀምጠው ዓለምን ይቃኙታል፣ ግሪክን ይመሩታል። የነዚህ 11ዱም ንጉሠ ነገሥታቸው ወይም ደግሞ አምላክ አማልክት የሚባለው ዚዩስ ነው ይላሉ። የሰማችሁኝ ነው? እንደው ብልጭ እንዲል ነው። ግድ የለም እኔ በኋላ ወደዛ ሄዳለሁ። ወደማሳይ ምድር ውጣ ተብለሃልና አንቺም እንዲሁ ወደሱ እንሄዳለን። የሚገርመው ሆሜር የተባለ ሰው ሲጽፍ እየሰማችሁ ነው። የግሪክ የአማልክት አምላካቸው ማን ነው? ዚዩስ። የግሪክ የአምላኮች አምላክ የሚባለው ዋናው ማን ነው? ዚዩስ። ሆሜር እንዲህ ይላል፣ ዚዩስ ትናንትና ወደ ኢትዮጵያ ሄደ ይላል። ይሄ ከክርስቶስ ልደት በፊት ብዙ ዓመታት ቀድሞ የተጻፈ መጽሐፍ ነው። ትናንትና ዚዩስ ወደ ኢትዮጵያ ሄደ፣ ምክንያቱም ከኢትዮጵያውያን ጋር አብሮ ሊጸልይ። ምክንያቱም የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ የሚገባ ስለሆነ ዚዩስ በየዓመቱ እየሄደ ከኢትዮጵያ ሰዎች ጋር እየጸለየ ይመለሳል። ሄዶ ኢትዮጵያን ጋር ሄዶ የኢትዮጵያ ጸሎት ሰማይ ስለሚደርስ የግሪክ አማልክት ብለው እነሱ የሚጠሩት በሚቲዮሎጂ ውስጥ በእነሱ ውስጥ የተቀመጠው ምንድነው? ዚዩስ መጥቶ ኢትዮጵያ መጥቶ ነው ከኢትዮጵያ ሕዝብ ጋር ሰምቶ የሚሄዱ። የእነሱ አምላክ ኢትዮጵያ እየመጣ ይማጸናል የኢትዮጵያን ሕዝብ። ትንሽ አይገርምም?
ኢትዮጵያ ትልቅ ነገር እኮ ነው። ስሙ ትልቅ ነገር እኮ ነው ወገኖቼ። እኛ ጋር ስለሆነ ዝም ብለን እንዳናየው በመጽሐፍ ቅዱስ ላይ ለመጀመሪያ የተጻፈ ስም ነው። የኛ አምላክ በሶስቱ ሕግጋት በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል እግዚአብሔርን ያመለከች አገር፣ ለእግዚአብሔር ብቻ የሰገደች፣ ለእግዚአብሔር ብቻ የተንበረከከች፣ የግሪክ አማልክት አምላክ የተባሉ የሚማጸኑት፣ ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድመ አያቶች፣ ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ አምላክ የለም ብሎ እንደተናገረ እግዚአብሔር አንዱን እግዚአብሔር ያመለከች ነች ኢትዮጵያ። አንዱን እግዚአብሔር የሚያመልክ ሕዝብ ነው ይሄ ሕዝብ። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው የእግዚአብሔር ቃል ሁል ጊዜ የሚነግረን መኑ ይመስለከ እምነ አማልክት እግዚኦ። አንተ ሰማይን የዘረጋህ ምድርን የመሰረትህ ማን ነው የሚመስልህ? የሚመስልህ የለም። አንድ ብርጭቆ ውሃ ማምጣት የሚችል የለም ከእግዚአብሔር ውጪ። የኔና የናንተ አምላክ እግዚአብሔር ግን ሰማይን በዛ ያለ ምሰሶ ምድርን በኋላ ያለ ካስማ አጽንቶ ያውን የምንተነፍሰውን ሁሉ አየር የሰጠን ስሙ እግዚአብሔር ነው። ምስጉን ይሁን ለዘላለም። እግዚአብሔር ግሩም ነው። እግዚአብሔር ስራው ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲህ በሉት ይላል ልበ አምላክ ዳዊት። ምን በሉት አለ? ግሩም ግብርከ። እግዚአብሔር ሆይ ስራህ ግሩም ነው በሉት ይላል። ስራህ ግሩም እግዚአብሔር እናመሰግነዋለን። ግሩም እግዚአብሔር። 22ቱን አሌፋት ታውቋቸዋላችሁ? 22ቱን አሌፋት ስትጸልዩ ታገኟቸዋላችሁ። መዝሙር 118 ላይ፣ ሰቆቃወ ኤርምያስ ላይ ጊሜል የሚል ከ22ቱ አሌፋት አንዱ ጊሜል ነው። 22ቱ አሌፋት አዳም በገነት ውስጥ የሚጸልየው ነበር። ከገነት ሲወጣ ሲበድል ጥፍት አሉ 22ቱ። ከዛ በማጊዜ ነው እንደገና የተገለጹት። በጸፍጸፈ ሰማይ በሄኖስ ጊዜ ነው የተገለጡት 22ቱ አሌፋት። 22ቱ አሌፋት ትርጉማቸው ድንቅ ነው። አሌፍ ይላል የመጀመሪያው። አሌፍ ማለት አሐዱ እግዚአብሔር ነው። ቀጥሎ ቤት ይላል። ቤት ብሂል ባኢል እግዚአብሔር ይላል። ጊሜል ላይ ስትደርሱ ጊሜል ብሂል ግሩም እግዚአብሔር ይላል። ግሩም እግዚአብሔር ምስጋና ይገባዋል። አሌፍ አሐዱ እግዚአብሔር። ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር ነው ያላችሁ? እንደ ግሪኮቹ ልታበዙ ነው እንዴ? ስንት እግዚአብሔር? ስሙ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የመጀመሪያ የመጽሐፍ ቅዱስ አረፍተ ነገር ሲጀምር ምንድን ነው የሚለው? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል በግዕዙ። በአማርኛው ደግሞ በመጀመሪያ እግዚአብሔር ምንና ምንም ፈጠረ፣ ሰማይና ምድርን። በእንግሊዘኛው in the beginning God created the heavens and the earth ይላል። አንድ ሳይንቲስት አንድ እግዚአብሔርን የማያውቅ የነበር አንድ ሰው there is no God ብሎ ይጽፍና ኖን ይሰርዝና ይጽፍባትና there is a God ይላል። ይሄ ሰውዬ መጽሐፉ በዩኒቨርሲቲ ውስጥ እኮ እግዚአብሔር የለም የሚል ብዙ መጽሐፍ የጻፈ ነው የሱ ጽሁፍ። መጨረሻ ግን ምን አለ? there is no God አለና ኖን ስርዝ አደረገና አለና there is God። በፊት እግዚአብሔር የለም ነበር የሚለው፣ አሁን ምን ብሎ ጻፈ? እግዚአብሔር አለ አለና ጻፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ያሳምናል እግዚአብሔር። የኛም ሰው ባይሆን ባለበት ቦታ እግዚአብሔርን ካመነ። ታዲያ ሳይንቲስቶች ምን አሉ መሰላችሁ? እና አንቶኒ ፍሊው፣ እነዚህ አንቶኒ ፍሊው መጽሐፍ ነው አሁን ያልኳችሁ ካነበባችሁት። ሌሎቹ ምን አሉ መሰላችሁ? የነሱን ንግግር ልንገራችሁ ምን እንዳሉ። ከኔ ቀጥላችሁ ተናገሩ። ለፍተን ሌሎቻችሁ አትፈልጉም? ምንድነው ያሉት? ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን። ንገሩኛ። ለፍተው ይደረሱ። ዘፍጥረት ምዕራፍ 1 ቁጥር ስንት ላይ ደረሱ? ምክንያቱም ሳይንስ ማለት ስፔስ ታይም እና ማተር ነው፣ ወይ ማተር። ሳይንስ ስፔስ ታይም እና ማተር ላይ ነው። ይሄንን የተማራችሁ ሰዎች ሁሉ ፊደል የቆጠራችሁ ታውቁታላችሁ። ስለዚህ አለ የነዚህ ሰዎች አስተሳሰብ ለፍተን ዘፍጥረት 1 ቁጥር 1 ላይ ደረስን ማለት in the beginning የሚለው በቀዳሚ የሚለው በመጀመሪያ የሚለው in the beginning የሚለው ታይም ነው አሉ።
God created the heaven የሚለውን ሰማይ የሚለው ስፔስ ነው። ወምድረ የሚለው ምንድነው? መሬት ነው፣ ማተር ነው። ስለዚህ እግዚአብሔር ገና ሲጀምር የሚነግርህ አንደኛ ፈጣሪ እኔ ነኝ ነው የሚለው። ክብርና ምስጋና ይግባው ለስሙ። ማን ነው ፈጣሪ? እግዚአብሔር። ስሙ የተመሰገነ ይሁንልን። ከዛ ምን ይላል? ሰማይና ምድርን ፈጠርኩ ይላል፣ ይነግርሃል። ከሱ ውጪ ፈጣሪ የለም። ማንም ደግሞ እኔ ፈጣሪ ነኝ ብሎ የጻፈ ማንም የለም። የሞከረ ሰይጣን ነበር፣ ወደቀ። ማግኒፊሸንት ነኝ ሲል የነበረው ውብ ነኝ ሲል የነበረው ሉሲፈር ወደቀ። አሁን የሱን ትምህርት ኒው ኤጅ ሙቭመንት ብሎ አምጥተውታል። ሰይጣን መሆን ማለት ነው። ብዙ አላወቀው። ይሄ እግዚአብሔር ተናገረ። ለአብርሃም እንዲህ አለው፣ አብርሃም እኔ ወደማሳይ ምድር ሂድ አለው። አብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ያለ ቃል ነው። ቅድም እንዳልኳችሁ በግሪክ ፈጣሪ የሚለው ራሱ ቃሉ ስላልነበር ቴዎስ ይላል። ጋድ ለማለት እግዚአብሔር ለማለት ቴዎስ አለ። ኋላ ላይ ነው ቋንቋው እየዳበረ የመጣው እንጂ ከሰማይ ምንም የለም በቃ የሚል እዚሁ ነው ያሉት አማልክቶቻችን የሚል ትምህርት ነው ያላቸው። ስለዚህ እነሱ ይሄንን ጂኒኦሎጂ ስለሚሉት የእንግሊዘኛው ኦሪት ዘፍጥረት የምንለው ወደ ምን ስሙ መጣ? the book of Genesis ወደሚል መጣ። ጄኔሲስ ጂኒኦሎጂ ማለት ነው። ለኔና ለናንተ ግን ኦሪት ዘፍጥረት የሚለው ወደ ቀጥታ እንግሊዘኛ ትርጉም ብንመልሰው the book of Genesis ሳይሆን ወይም the book of generation ሳይሆን the book of genealogy ሳይሆን ወዴት ነው ቀጥታ የምንወስደው? the book of creation። ስለዚህ በእኛ ግዕዙ ኦሪት ዘፍጥረት የሚለው ለዛ ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 የነቢያትን የሐዋርያት የሊቃውንትን ጉባኤ ባረከኝና እናንተን የሚባርክልን እመቤታችን በሐዋርያት መካከል የነበረች በመካከላችን ትሆንልን። እግዚአብሔር ማስተዋሉና ጥበቡን ይግለጽልን። አሜን ላላችሁ ይደረግ። አሜን ላላልከው አንደበትን የተቆጣጠረውን ሰይጣን አርቆ አሜን እንድትል ያድርግህ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ወይቤሎ እግዚአብሔር ለአብርሃም ነው የሚለው። ለአብርሃም ነው የሚለው። አብርሃም የለም እዚህ ጋር። አብርሃም የሚለው በኋላ ነው የሚቀየረው። መጀመሪያ ስሙ ምን ነበረ? አብራም ነው። የሳራም ሶራ ነበረ። ከዛ በኋላ እግዚአብሔር ሲመርቃቸው፣ ሲባርካቸው፣ ሲቀድሳቸው ስማቸውን አብዝቶታል። እግዚአብሔር ስማችሁን ይባርክላችሁ። ስንት ስም አላችሁ? አንድ ነው ያላችሁ? ስንት ስም አላችሁ? ስም እኮ ወሳኝ ነው። እዚህ ስትመጡ እኮ ስም ይሰየምላችኋል። ከመንፈስ ቅዱስ ስትወለዱ እኮ በስላሴ ማህተብ ስትታተሙ ስም አላችሁ። እናት አባት ያወጣላችሁ ስም የለም? ንገሩኝ እስቲ ማን ነው ስማችሁ? ንገሩኝ፣ ሰማለሁ። ስማችሁን ንገሩኝ ሁላችሁም። እንዴ መላከ ሳይል ጉድፈላ ስማቸውን አያውቁም እንዴ? የኔ ስም እናትና አባት ያወጡልኝ ዘበነ ይባላል። በቤተ ክርስቲያን ደግሞ ውዳሴ ማርያም ሰላም ለኪ ተደግሞ ገና በልጅነቴ ታዲዮስ የሚል ስም ተሰይሜ ነበር። አባቴ በሰጠው ስም እንድትጠራ ስላለኝ በዛ ተጠራው። የኔ ስም ዘበነ ነው። ንገሩኝ ስማችሁ ማን ነው? እኔ የሰው ስም ንገሩኝ አላልኩ። ሊቃውንት እንዴት ነው ይሄ ነገር? በቃ ተውት። የኔ የመንፈስ ቅዱስ ስሜ ሰርጸ መድህን ነው የክርስትና ስሜ። ንገሩኝ ሁላችሁም ክርስትና ስማችሁን። አሁን እዚህ ላይ ነው የመንፈሱ ላይ ናችሁ ለካ እናንተ። እኔ እኮ ዝም ብዬ ነው ስጋውን። የመንፈሱ ላይ ናችሁ። ተመልከቱ፣ ሁላችሁም ክርስትና ስም አላችሁ አይደል? ምልክት ስጡኝ ያላችሁ ክርስትና ስም ያላችሁ። በእጃችሁ በረከትን ይላክላችሁ በሰፊ እጁ። ምስጋና ይግባው እግዚአብሔር። ከዚች ቤተ ክርስቲያን ስትመጡ አበበ ወልደ ሚካኤል ተባልክ፣ አልማዝ ወለተ ማርያም ተባልሽ፣ መገርሳ ወልደ ኢየሱስ ተባለ።
ሀጎስ ወልደ ገብረ አረጋዊ ተባለ፣ ስም ተሰጠው። ጫልቱም መታ ወለተ ገብርኤል ተባለች። ማንም ሁላችሁ ስም አላችሁ። አብርሃም መጣ ወደ እግዚአብሔር፣ አብርሃም አለው። አብርሃም ማለት አባት ነው። አብርሃም ማለት የብዙሃን አባት ነው። ስም ተሰጠው። ጳውሎስ ገዳይ የነበረው የቀድሞ ስሙ ሳውል ነው። መጣ ጳውሎስ ብርሃን አለው። እግዚአብሔር ብርሃኑን ያብራልን። ጴጥሮስ አለት ተባለ። ኬፋ የስምዖን ልጅ ጴጥሮስ ስም አለ እዚህ። አንድ ግን ትልቅ ችግር ልንገራችሁ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? 2። እናትና አባታችሁ ሲጠሯችሁ ባወጡላችሁ ስም ይጠሯችኋል። ቤተክርስቲያን ስትመጡ በምን ስም ነው የምትጠሩት? በክርስትና ስም አይደል? እናንተ አሁን ኦርቶዶክስ ናችሁ። ሌላ ቸርች ብንሄድስ አሁን ክርስትና ስም አለ? የለማ፣ ስም የለም። እግዚአብሔር የተጠራው በአብርሃም በይስሐቅ በያዕቆብ ነው። ንገሩኝ። በአብርሃም በይስሐቅ በያዕቆብ መሆን የነበረበት ግን ምንድነው? በአብርሃም በእስማኤል በኤሳው ነበረ። እስማኤል የይስሐቅ ታላቅ ነው። ኤሳው የያዕቆብ ታላቅ ነው። በእነሱ ላይ እግዚአብሔር አልተጠራም። ለምን? እስማኤል የምድረ በዳ አህያ ተባለ። አዛዥ ናዛዥ የለው፣ የሚጭነው የለ፣ እንደ ራሱ ስሜት በሰው ፍቃድ የመጣ ይለዋል፣ እንደ ሰው ስርዓት ይለዋል። ኤሳው ደግሞ ራበኝ በማለት ለሆዱ አስቦ የነፍሱን ትቶ በምስር ወጥ ብኩርናውን ሸጠ። ስለዚህ ወጣ። ከዚች ቤተክርስቲያን የሚወጡ ሰዎች ስም የላቸውም። የመንፈስ ቅዱስ ስም የላቸውም። በእግዚአብሔር የተሰየመ ስም የላቸውም። የሚጸለይላቸው ስም። እኛ ግን ስንሞትም እንኳን ነፍስ ይማር የምንባለው በዚህ ስማችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ራሱ ጌታ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እንዲህ ብሎ ተናገረ። እኔ በጎቼን አውቃቸዋለሁ፣ በጎቼም እኔን ያውቁኛል፣ በየስማቸው ጠራቸዋለሁ፣ እነሱም ይከተሉኛል። በስምህ ያውቃል፣ በስምሽ ያውቅሻል፣ ሁላችሁም ደግሞ ምን ይሉኛል ነው ያለው? ይከተሉኛል። ክብርና ምስጋና ለሥላሴ ይሁን። ይከተሉኛል። እንከተለዋለን በሉ እስቲ። እንከተለዋለን። የአብርሃም ልጆች አይደላችሁ ድሮስ? ስለዚህ አብርሃምን እግዚአብሔር ጠራው፣ ና ተከተለኝ አለው። አብርሃም የተባለውንም ኋላ ላይ አብርሃም ይለዋል። ከዛ ምን ሆነ? ሙሴ ይጽፍልናል፣ እግዚአብሔር ይናገራል፣ አብርሃም ይሰማል። እኛም እንድንሰማ መንፈስ ቅዱስ ይደርብን። ሳሙኤል ነቢይ በቤተ መቅደሱ በል እግዚእየ እስመ አነ ገብርከ እሰማዕከ፣ ጌታ ሆይ ተናገር በል እኔ ባሪያህ እሰማሃለሁ ብሏልና እኛ ባሪያዎቹ እንሰማለን። እግዚአብሔር ይናገር። ማይናገር ማይናገር ማይስማ፣ አቤት ማይናገር ማይስማ እኛ አይደለም። እግዚአብሔር የተመሰገነ ይሁን። በልባችሁ ይጻፍላችሁ፣ ባይምሯችሁ ይቅረጽላችሁ። አሜን። እግዚአብሔር አብርሃምን ጠራው። ወይቤሎ እግዚአብሔር ለአብርሃም፣ እግዚአብሔር አብርሃምን እንዲህ አለው፣ ጻ እምድርከ ወእማዝማዲከ ወእምቤተ አቡከ አለው። ተመልከቱ ከየት ከየት እንደሚለየው እንዲከተለው እሱን። አብርሃም አንደኛ ከምድርህ ካለህበት፣ 2 ከዘመዶችህ፣ 3 ከአባት ቤተሰቦች ተለያለው። ባጭሩ ይሄ እዚህ ጋር እንዲህ ይቀመጥ እንጂ አብርሃምን እግዚአብሔር ከጣዖት ተለይ ነው ያለው። ከጣዖት አምልኮ ነው፣ ከከንቱ ነገር ተለይ ነው። በዛ ሰዓት አብርሃም በአባቱ ቤት ሆኖ ጣዖት ይሸጥ እንደነበረ ታሪኩን ታውቃላችሁ። እርግጥ አባቱ ታራም አያምንበትም እንጂ ጣዖቱን እንዲሸጥ ይልከው ነበር። ከዛ በኋላ ምን አለው አብርሃም? ጣዖቱን አንድ ቀን ተሸክሞ ገበያ ሄደ። መጀመሪያ ሲሄድ ደከመው። ብዙ ቀን ያደረገው ነው አብርሃም። ጣዖቱን ተሸክሞ ገበያ ሊሸጥ ሄደ። ከዛ በኋላ ምን አለው? ርቦኛል አብላኝ አለው። ምንም እንጨት ነው፣ መልስ የለም። እሺ ጠምቶኛል አጠጣኝ፣ መልስ የለም።
እሺ ደክሞኛል በተራ ደግሞ አንተ ተሸከመኝ። መልስ የለም። ልበ አምላክ ዳዊት ምን አለ? አይን አላቸው፣ አፍ አላቸው፣ እጅ አላቸው፣ እግር አላቸው። ኤርምያስ 10 ላይ ይተክሉታል አለ፣ አይነቃነቅም አለ። በቃ የጣዖት አምልኮ ነገር ሁሉ ከንቱ ነው። በኋላ አብርሃም ገበያ ሄደና ቢራቡ የማያበላ ቢጠሙ የማያጠጣ አምላክ አለላችሁ ግዙ አለ። ሰዎች ሳቁበት። የልጅ አይምሮውን ነካ አረገው እንዴ? እንዲህ ያለ ማሊ ገዛው ይችላል አሉ። የታራ ልጅ ዛሬ ምን ሆነ አሉ አንዳንዶቹ የሚያውቁት። ባለ ዕዳ ያቀለለውን አሞሌ ባለቤት አይቀበለው ነው እንዲህ የሚባል ነገር አለ ተረቱ ላይ ትክክል ከተናገርኩት። በኋላ አብርሃም ምን አደረገ? በድንጋይና በድንጋይ መካከል አደረገና ምን አደረገው? ሰበረው። እንጨት ነው፣ የዕለተ ሰሉስ ፍጡር ነው፣ አምላክ አይደለም። ከዛ በኋላ ምን አለ? አምላክ ማን ነው አለ አብርሃም። በስነ ፍጥረት ተመራመረ። ብርሃነ ዓለም ቅዱስ ጳውሎስ በረከቱ ይደርብን ሮሜ ምዕራፍ 1 ቁጥር 19 ላይ ይሄን ይናገራል። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል አለ። ይሄን ቃል ላስብላችሁ። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ለማ ለፍጥረቱ ለማ ለፍጥረቱ በምን ይታወቃል? በፍጥረቱ ሰማይን አይቶ እግዚአብሔርን ማወቅ ይቻላል። ምድርን አይቶ እግዚአብሔርን ማወቅ ይቻላል። አዋፍን አይቶ እግዚአብሔርን ማወቅ ይቻላል። አሁን ግን ዘመኑ ወዴት እየሄደ ነው? ወደ ክፉ አስተሳሰብ ስለሄደ ቅድም መምህር ሲናገሩ እንደሰማችሁት ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር ከሰማይ ዩኒቨርስ ጋር ከምድር ጋር ከወንዝ ጋር ከድንጋይ ጋር እግዚአብሔርን ትተ እሱን ተከተል መጨረሻ ዩኒቨርስን ታገኛለ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብለው የጻፉት መጽሐፋቸው ላይ። ብዙ ሰው ግን ይሄን አያውቅም። እዚህ መተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር ያወቁት አይመስለኝም። አብርሃም ፀሐይ ነች አምላክ አለ፣ ደመና ከለላት። ውሃ ነው አለ፣ በቦይ ይነዳል። ነፋስ ነው አለ፣ ግርግዳ ሸፈነው። ከዛ ምን አለ? አምላከ ፀሐይ ተናበብን። ፀሐይን የፈጠርክ ሰማይን የዘረጋ ምድርን የመሰረተ አንተ እግዚአብሔር ራስ ተናገረኝ ጥራኝ አለው። ከዛ ነው ወይ ቤሎ እግዚአብሔር ለአብርሃም የሚለው ቃሉ የሚጀምረው እዚህ ጋር ነው። እግዚአብሔር አብርሃምን እንዲህ አለው። ምን አለው? ጻ እምድርከ ወእማዝማዲከ ተፈለጥ፣ ተለይ፣ ውጣ፣ ወደማሳይ ምድር ሂድ፣ እኔ ራሴ አሳይሃለሁ። ወሁር ውስተ ምድር እንተ አርአየከ አነ፣ እኔ ወደማሳይ ምድር ሂድ። የትምህርታችን ርዕስ እዚህ ላይ ነው ያለው። እኔ ወደማሳይ ምድር ሂድ። አብርሃም የጠራውን አመነ፣ ወጣ፣ ሄደ ነው የሚለው። ከዛ በኋላ አብርሃም በመውጣቱ የተሰጠው ጸጋ ዛሬ በኦርቶዶክስ ቤተክርስቲያን ውስጥ ያለን ሰዎች ትልቁ መመሪያችን ነው። ይሄ ምንድነው? እግዚአብሔር ወደማሳይ ምድር ውጣ ብሎት ወደ ከነዓን ሲወስደው እንደገና እግዚአብሔር አብርሃምን ባረከው። ምን አደለው? እግዚአብሔር መጀመሪያ ታላቅ ሕዝብ አደርግሃለሁ አለው። ወእሬስየከ ሕዝበ አብየ ወእባርከከ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ። እግዚአብሔር ታላቅ ሕዝብ ያድርጋችሁ፣ ይባርካችሁ። ተመልከቱ። አብርሃምን ምን አለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለው። የአብርሃም ዘሮች በሁለት ምሳሌ ተመስለዋል አይደል? ዘርን እንደ ምድር አሸዋ አበዛዋለሁ አላለም? ከዛስ እንደምን ነበር ያለው? እንደ ሰማይ ከዋክብትና እንደምን? አቤት። የመጀመሪያው እንደ ሰማይ፣ ሁለት እንደ ምድር አሸዋ። ሲጠይቀው ይሄን ሲያደርገው ደግሞ የሚገርም እኮ ነው። አብርሃም ቀና በል አለው። በዘፍጥረት ነው። ይሄ ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ይሄ the existence of a God እግዚአብሔር አለ የለም የሚሉ ሰዎች አሉ። እግዚአብሔር ቢኖር የለም እግዚአብሔር የሚሉ ሰዎች አሉ። እግዚአብሔር የለም የሚሉ ሰዎች ከሚረቱበት አንዱ ነገር ምንድነው? ኮስሞሎጂካል ፕሩፍ አርጊውመንት ይባላል። ምን ማለት ነው ይሄ? ጳውሎስ ቅድም ያለው ነው። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል፣ በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል የሚል ነው። አንድ ሰውዬ ነበረ የሚከተለው
ራሱን ነው። እነዚህ ራሳቸውን የሚያምኑ ሰዎች ኤቲስት ይባላሉ። እምነታቸው ኤቲዝም ይባላል። እግዚአብሔር የለም ባዮች ናቸው፣ ግን ራሳቸውን አምላክ ያደርጋሉ። ይሄ ሰው ግን ፍጥረት ያደንቃል። ምነግራችሁ ጆክ ነው፣ በነገራችን ላይ ቀልድ ነው ማወራው። አሁን በቃ ሰማይ ሲያይ ያደንቃል፣ ከዋክብት ይላል። ወንዝ ሲያይ ያደንቃል፣ ጅረቱን፣ ሸንተረሩን፣ ምኑን ያደንቃል። የሚታየውን ነገሮች ሁሉ ያደንቃል። ፈጣሪን ግን አያደንቅም። ተመልከቱ፣ ይሄ ነው ትልቁ ችግር። አሁን በተለይ በውጭው ዓለም እየመጣ ያለው እኛም ሀገር ሳያውቁት የሚከተሉት ይሄ ሎ ኦፍ አትራክሽን የሚባለው እሳቤ ሁሉ የሚያገናኘው ከእግዚአብሔር ጋር አይደለም፣ ከፍጥረት ጋር ነው የሚያገናኘው። መጨረሻ ወዴት ይወስደዋል? ሉሲፈሪኒዝም እና ሴቴኒዝም የሚባሉ እምነቶች አሉ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር የሚባላል፣ ስሙ መንፈሳዊነት ይባላል። ይሄ ሰውዬ እንደዛ አይነት ብጤ ነው። አንድ ቀን ማታ ወደ አንድ ጫካ ውስጥ ገባ። ጫካ ውስጥ ገብቶ በቃ ያደንቃል፣ ዛፉን ያደንቃል፣ የአዋፍ ድምጽ ያደንቃል፣ እዛው መሸበት ምሽቱ ፀሐይ ውስጥ ገባ ያደንቃል። የሰራውን እግዚአብሔርን ገና ያደንቃል። አንዳንድ ሰዎች እንዲህ ናቸው። እኛ ግን ሁሌ የምንለው ምንድነው? ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። እንደ ዳዊት ነው። ልብ አምላክ ዳዊት እንዳለ እስቲ ተናገሩት። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። ምስጋና ገንዘቡ ነው፣ እልልታ ገንዘቡ ነው። ስሙ የተመሰገነ ይሁን። አንድ ሰው መንግስተ ሰማያት የሚገባው እግዚአብሔርን ሲያምን ብቻ ነው። አለቅ። ሃይማኖት ሁለት መልካም ስራ ሲሰራ ነው። ሃይማኖትና ምግባር ነው። ሁለቱ ከሌሉ ከንቱ ነው። የሰውየውን ነገር ልጨርስላችሁ። መሸበት፣ አንበሳ መጣ። ከፊቱ አንበሳ ሲመጣ አቤት እያደነቀው፣ ምን አይነት ነው ጎፈሬው ይላል፣ እንደው ይላል። እግዚአብሔር ፈጠረው ግን አይልም። አንበሳው እየቀረበ ሲመጣ ሰውየው መፍራት ጀመረ። ለምን ነው ሰው የሚፈራው? ሰው ለምን ይፈራል? ለምን ነው የሚፈራው ሰው? ለምን ትፈራላችሁ? ከየት መጣ ፍርሃት? የት ጋር ነው ፍርሃት የሚሰማችሁ? ግን የት ጋር ነው የሚሰማችሁ? ሳይንስ የተማራችሁ፣ ዓለም ትምህርት የተማራችሁ ፍርሃት ምንድነው? ሳይንስ የሚያምነው ፕሩፍና ሪዝን ነው። ወይ በኪሎግራም ወይ በኪሎ ሜትር ይለካል። ፍርሃትን በምን ይለካዋል? ሳይንስ። ፍቅርን በምን ይለካዋል? ሳይንስ። ውበትን በምን ይለካዋል? ሳይንስ የሚወድቀው እዚህ ላይ ነው። አያችሁ፣ ሁሉን በፕሩፍና በሪዝን አደርገዋለሁ ማለት አይችልም ሳይንስ። ለዚህ ነው ሳይንስ የሚቆመው። ግን ለማንኛውም ፍርሃት የት ጋር ነው የሚሰማችሁ? እስቲ ሶስት ነገር ልንገራችሁ፣ ከኔ ቀጥላችሁ ድገሟቸው። ፍርሃት፣ ድንጋጼ፣ ረዓድ። የት ይሰማችኋል? እዚህ ፍርሃት፣ ድንጋጼና ረዓድ። የት ጋር ነው ፍርሃት የሚሰማችሁ? ድንጋጼ መደንገጥ ማለት ነው። ስትደነግጡ የቱ ጋር ነው ድንጋጤ የሚሰማችሁ? ልብ ላይ ነው ድንጋጤ? ጥሩ። ፍርሃት የት ጋር ሊሆን ነው? የት ጋር ሊሆን ነው ፍርሃት? ምን ላይ ነው የምትፈራው? እንደው ተኝተ አንዳንድ የሚሰማ ስሜት እንደው የፍርሃት የቱ ጋር ነው? ልብን ለሌላ ሰጣችሁት። ፍርሃት ልብ ላይ ነው። ድንጋጼ አይምሮ ናላ ላይ ነው፣ ጭንቅላት ላይ ነው። ረዓድ ደግሞ ይሄ የመንቀጥቀጥ ስለሆነ በጣም ሰው ሲፈራ የሚጀምረው ከእግሩ ነው። የረዓድ ቦታ ደግሞ ጉልበት ነው። በእኛ እኮ ተቀምጧል እኮ እያንዳንዱ ነገር ተቀምጧል። ሰውየው ፈራ። ለማንኛውም ዛፍ ያደንቃል፣ የዛፍ ፈጣሪ አያደንቅም። ሰማይ ያደንቃል፣ የሰማይን ፈጣሪ አያደንቅም። ምድር ያደንቃል፣ የምድርን ፈጣሪ አያደንቅም። አራዊት ያደንቃል፣ የአራዊትን ፈጣሪ አያደንቅም። ሰውንም አይቶ ያደንቃል፣ የሰውን ፈጣሪ አያውቀውም። እኛ እናውቀዋለን። ስሙ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ነው የኛ አምላክ፣ የኛ ፈጣሪ፣ ሁሉን ያደረገ። ምክንያቱም አንድ ብርጭቆ ውሃ አምጥቶ ያሳየኝ ማንም የለም ፈጥሮ። አንድ ብርጭቆ ውሃ ቀላል ነው። አንድ ብርጭቆ ውሃ ትንሽ ነው የምትመስለው። አንድ ስኒ ውሃ፣ አንድ ስኒ ውሃ የፈጠረ ማንም የለም። መኑ ይመስለከምና ማለክት ጊዜው የኔና የናንተን አምላክ የሚመስለው ማንም የለም። ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው። እና የዚህ ሰውዬ መጨረሻውን ልንገራችሁ። አንበሳው መጣ፣ በግራ እጁ አነቀና በቀኝ እጁ ሊያደቀው ሲል እግዚአብሔር ሆይ አለ ሰውየው። ጠርቶትም ማያውቀውን እግዚአብሔር ሆይ ሲል አንበሳው
ፍሪዝ አደረገ። ፍሪዝ እንዲህ ያለው ቀጥ አለ፣ እንደ ሐውልት ሆነ። ከዛ እግዚአብሔር መጣና ሲጨንቅ ጠራኸኝ አይደል አለው። ሲጨንቅ ጠራኸኝ ዝም። ምክንያቱም አንዳንድ ሰው መልስ አይኖረው፣ ዝም አለ። እሺ አሁንስ ክርስቲያን ትሆናለህ ታምነኛለህ ወይስ አታምነኝም አለው። አሁን ሰውየው በራሱ አይደል የሚያምነው ሁሉን ነገር። ለዚህ ለአንበሳው ፎርሙላ ማውጣት ጀመረ። ይሄ እኮ አንበሳ የደረቀው በዚህ አይነት ሊሆን ይችላል እያለ ተመራመረ እንጂ እግዚአብሔር ሆይ ሲል እግዚአብሔር መጥቶ እንዳደረቀለት እንኳን አያውቅም። ከዛ ተመራመረና እዛች ለትንሽ ጊዜ እና ታምናለህ አታምንም? አይ ብትፈልግ አንበሳውን ክርስቲያን አድርገው አይልም ሰውየው። እግዚአብሔር የታዘዘውን ያደርጋል፣ ችግር የለም። እሱ እኮ እንደ ፍቃዳችን ነው። ያ አንበሳ ድርቅ ብሎ የነበረው ክርስቲያን አድርገው ሲል ወደ ቀደመው ማንነቱ ተመለሰ። ከዛ እንዲህ ያደርገው እጅ አልነበረም፣ አማኝ ሆነ አሁን አንበሳው። ስለዚህ ካመነ ደግሞ ሰው መጸለይ ያለበት አይደል? ቀና ብሎ ጌታ ሆይ ምሳዬን ባርክልኝ፣ አለቀ ነገሩ፣ አበቃ። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። ሰዓት ሲሰጣቸው በመጨረሻይቱ ሰዓት እንኳን እግዚአብሔር እኮ ደግ ነው። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ክብር ምስጋና ይግባው። ተናገሩ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ገብቷችኋል? ዘንበል አለልኝ ማለት አንዳንድ ሰው ሲያወራችሁ በደንብ ለመስማት እንዲህ አትሉ። የው እግዚአብሔር እንዲህ መጥቶ ይሰማችኋል። እግዚአብሔር እንዲህ መጥቶ ይሰማሻል። አረ ምን አይነት ደግ አምላክ ነው ያለን። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ደግ ነው፣ ደግ ነው። በብዙም ቦታ ስጠይቅ የነበረው መላከ ሳይል አንድ ጥያቄ ነበረ። እስካሁን አንድም ሰው ትቼ ሄዳለሁ የሚል አላገኘሁም። እንትን ጠይቄ ነበር ብዙ ቦታ ሳስተምር 100 ብር ወድቆ ጭቃ ቢነካ ትታችሁ የምትሄዱ ብዬ አንድ ሰው ትቼ ሄዳለሁ ያለለ ዛሬ ኖር ይሆን ደብረ ሳይል 100 ብር ሹልክ ብሎ ወደቀና ከጃችሁ ጭቃ ነካው ትታችሁ የምትሄዱ ሰዎች። ይሄን አሁን በሶሻል ሚዲያ በዚህ በቲክቶክ በእነዚህ ወጣቶች በሚያሰራጩት ያሉ ከዚህ በፊት ተጠይቀዋል፣ ሊጽፉላቸው ይችላሉ ለሁሉም መልሱን። ባሉ እስቲ ትቶ የሚሄድ አንድ ሰው አለ ወይ? ሁለት ሰው ጭቃ ነክቶታል 100 ብራችሁ ምን ይሻላል? ትቶ የሚሄድ ትቶ ማሄድ። እሺ ጭቃውን ምን ልታረጉት ነው? ጭቃ ነክቶታል 100 ብሩ እንዲህ ትንሽ ነካ አድርጎታል። ምን ታረጉታላችሁ? ጥርቅ። ከዛስ ወደ ኪስ ነዋ። ለምን ምናችሁ ነው? ገንዘባችሁ ነው። በቃ ጥሩ። እንግዲያው ቀጥሎ እንናገር። ዘፍጥረት ምዕራፍ 1 ቁጥር 26 ወይ እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? እኔና እናንተ አምላክ ንግበር ሰባ በአርአያነ ወበአምሳሊነ አለ። ምን አለ እግዚአብሔር? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በማመልክና በማምሳሌ ነው የተፈጠራችሁት። ማን የፈጠራችሁ? እናንተ የማ ገንዘብ ናችሁ አይደላችሁም? የማ ገንዘብ ናችሁ? አንተ 100 ብርን ጭቃ ጥርግ አድርገህ ኪስ ከተትክ፣ ምክንያቱም ገንዘብህ ነው። አንቺም ከተሸለ ምክንያቱም ምንሽ ነው? እናንተ የእግዚአብሔር ገንዘብ ናችሁ። ገብቷችኋል ነገሩ? እናንተ የማ ገንዘብ ናችሁ? ከዛ እንደ ዳዊት መጸለይ ነዋ። ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዐ አድስ ውስተ ከርሥየ። ንጹህ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ያ ልበ አምላክ ዳዊት ያውቀዋል። እግዚአብሔር ከትንሽ ቦታ አንስቶ ከፍ እንዳደረገው ንዑሳነ ማሃውየ። እኔ እኮ ትንሹ ነኝ በቤቴ ወወሬዛ በቤተ አቡየ። በአባቴ ቤት ትንሹ ነኝ። በደዌ አስተዋድዳ መሰንቆ በጣቶቼ በገናውን ደረድር ነበረ። መኑ ነገሮ ለእግዚእየ። አረ ለመሆኑ የኔን ነገር ለእግዚአብሔር የነገረው ማን ነው ይልና ደሞ ማን ይነግረዋል? እግዚአብሔር። እሱ ራሱ የሚያይ እሱ ራሱ የሚሰማ ነውና
ከበጎች አንስቶ ንጉሥ አደረገኝ አለ። ያልጠየቅኩትን ሁሉ ሰጠኝ አለ። ይችላል እግዚአብሔር፣ ያደርጋል እግዚአብሔር። ስሙ ለዘላለም የተመሰገነ ይሁንልን። ታዲያ ይሄ ዳዊት ሕሩይ ተባለ፣ የተመረጠ ተባለ። በሳሙኤል ተቀብቶ ነግሷል፣ ከ7 ወንድሞቹ ተመርጦ። ሌላው ግን ዳዊት ልበ አምላክ ተባለ። ትልቁ እሱ ነው። እንዲህ አለ አንዴ ሲጸልይ፣ ቅድም ባልኳችሁ በመዝሙር 50 ላይ ሕጽበኒ ወአንጽሐኒም ኃጢአቴ፣ እጠበኝ ከኃጢአቴም አንጻኝ አለ። ምን አለ ዳዊት? ምን አለ? እጠበኝ ከኃጢአቴም። ከዛ ምን ይላል መሰላችሁ? ጻዱ እንደ በረዶ ነጭ ሆንልሃለሁ አለ። እጠበኝ አንጻኝ። ዳዊት እናንተ የማገንዘብ ናችሁ። ያችን 100 ብር የታረጋችኋት የታረጋችኋት ምክንያቱም ምናችሁ ናት? ታዲያ አንተን ኃጢአት ጭቃ ቢነካህ፣ አንቺን የዓለም ርኩሰት ጭቃ ቢነካሽ፣ ወደዚች ወደማሳይ ምድር ወደ ኦርቶዶክስ ቤተክርስቲያን ና ብሎ ሲጠራህ፣ ሊባርክህ ሊባርክሽ፣ ሊቀድስህ ሊቀድስሽ፣ ወደዚች እኮ ስትመጡ ምን እንደምትሆኑ ታውቃላችሁ? እንደ አብርሃም ሰምታችሁ ወደማሳይ ምድር የተባለች ወደ ቅዱስ ቤተክርስቲያን ውጣ፣ ከዛ ከዓለም ውጣ፣ ከርኩሰት ውጣ፣ ከጣዖት ውጣ፣ ከዝሙት ውጣ፣ ውጪ፣ ከሐሽሽ ውጣ፣ ከርኩሰት አምልጡ፣ ከጣዖት አምልጡ፣ ከዓለማዊ ርኩሰት አምልጡ፣ ከጥል፣ ከክርክር፣ ከሐሜት፣ ከርኩሰት፣ ከዘረኝነት፣ ከአድመኝነት፣ ከሴረኛነት፣ ከከንቱ ነገር ኑ ውጡ ወደዚህ ብሎ ሲጠራችሁ እኮ እጥብ አድርጎ ገንዘቡ ናችሁና ወደ መንግስቱ ሊከታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ወእለሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ ይላል። የእግዚአብሔር ጸጋ የጠራቻቸው ፈጥነው ከዓለም ወጡ። በከመ ወፃ ሎጥም ሰዶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳ ነቢይ ያን ቀናኢ በቴስቢ ዘገለአድ የነበረውን ኤልያስን በመጎናጸፊያው ነካብ ያደረገው ተከትሎት እንደሄደ እንደዚሁ ተጠሩና ወጡ። ተጠርታችኋል፣ ወደማሳይ ምድር ወጣ፣ ወደማሳይሽ ምድር። ምድር እች ነች፣ የምንኖርሳት እች ነች፣ መቀበሪያችን እች ነች፣ ሕይወታችን እች ነች። ትንሣኤያችንም ከቤተ ክርስቲያን ነው የሚሆነው። የኦርቶዶክስ ልጆች ከምድረ በዳ አይደለም፣ በዚች ዙሪያ ነው የምንቀበረው። የምንነሳውም ከዚህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። እኔ ወደማሳይ ምድርና ወደዛች ተራራ ሽሽ አለው። አንድ ትንሽ ተራራ ሳየው። ሎጥን እኮ ነው። ምክንያቱም ሎጥ የታደለ እኮ ነው። ሎጥ ራሱ ከአብርሃም ጋር እኮ አብሮ ወጥቷል። እግዚአብሔር አብርሃምን እባርክሃለሁ ወአቢ ስመከ፣ ስምህንም ከፍ ከፍ አደርገዋለሁ። አብርሃም እግዚአብሔር ከፍ ያድርገው ስማችሁን። ከፍ ያለ ስም እኮ አላችሁ። ከፍ ያድርገው ስማችሁን። ስምህን ከፍ አደርገዋለሁ፣ ስምህን አከብረዋለሁ፣ አገነዋለሁ። አብርሃም የነበረውን አብርሃም አረጋዋለሁ፣ አባት የነበረውን አበ ብዙሃን እለዋለሁ አለና ስሙን ቀየረው። መልካም የሆነውን ስም ይስጣችሁ እግዚአብሔር። ስሙ የተመሰገነ ይሁንልን። ይሄ ለአብርሃም ተሰጠው። ወትከውን ቡሩከ ይለዋል። ቡሩክ ትሆናለህ አብርሃም። ዳ ደግሞ ቡሩክነት ለሱ ብቻ አይደለም። ያ ስሙ ከፍ የሚለው ለሱ ብቻ አይደለም። ወእባርኮሙ ለእለ ይባርኩከ፣ የሚባርኩህን እባርካቸዋለሁ። ወእረግሞሙ ለእለ ይረግሙከ፣ ሊረግሙህ የሚፈልጉ ካሉ እኔ ነኝ ረግሜ የማጠፋቸው አለ እግዚአብሔር አብርሃምን። ሰማችሁ? የሚባርኩህን እባርካለሁ። የሚንቁህን ግን የሚጠሉህን ግን ምን አደርጋቸዋለሁ? የሚረግሙህን ዛሬ ቅዱሳን ይረገማሉ በብዙ ቦታ። ማቴዎስ 10ን አይታችሁታል። ሐዋርያቱም እንዳላቸው በየምኩራቦቻቸው ይገርፏቸዋል፣ ያሳድዷቸዋል። ዛሬ ምኩራብ በተባሉ ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባሉ፣ ተክለ ሃይማኖት ይሰደባሉ፣ ቅዱሳን ይሰደባሉ። እረም መብርሃን እንኳን ትሰደባለች እኮ። አቤት! ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ስለዚህ እግዚአብሔር ምን አለ? የሚባርኩህን፣ የሚመርቁህን፣ የሚረግሙህን እረግማለሁ። ምን ነው ፈራችሁ እንዴ? ተናገሩ። የሚባርኩህን፣ የሚያመሰግኑህን፣ የሚመርቁህን፣ የሚረግሙህን፣ የሚጠሉህን
እኔ እጣላቸዋለሁ። እግዚአብሔር ነው ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ። ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁንልን። አያችሁ ቅድም ያልኳችሁ ስጀምር እኛ መጽሐፍ ቅዱሳዊ ነን። ዛሬ አቡነ ገብረ መንፈስ ቅዱስ ብለን ስንጠራ እግዚአብሔር ለገብረ መንፈስ ቅዱስ የሰጠውን ቃል ኪዳን አውቀን ነው። የሚባርኩህን አቤት የሚረግሙህን። ታዲያ ከዚህ ውጪ ምን ቃል ትፈልጋላችሁ? ኦርቶዶክሳውያን ስምህን ከፍ አደርገዋለሁ። የቅዱሳንን ስም ከፍ የሚያደርግ ማን ነው? እግዚአብሔር ነው። የመረጣቸው ማን ነው? እግዚአብሔር ነው የመረጣቸው። እኛን መረጥናቸው። የምርጫዬ ምልክት ንብ ነው፣ የምርጫዬ ምልክት ጭራ ነው፣ ዝንብ አባርራለሁ እያለ የተመረጠ የለም። እንደ ፖለቲካ መሪዎች አይደለም እንዴ የሚባል አለ። የፖለቲካ መሪዎች ከፈለጉ ወንዝ የለም እኛ አካባቢ ከተባለ ወንዙንም አመጣዋለሁ ብሎ ይመረጣል። የፖለቲካ መሪ ምን ችግር አለበት? ፖለቲከኞች እኮ ፖለቲክ ማለት ግን በነገራችን ላይ ተቃለች። ፖለቲክ ዲክሽነሪ ላይ ስታዩት ፖለቲክ ውሸት የሚቀላቅል ነው። የእንግሊዝኛው ዲፊኒሽን እንደዛ ማለት ነው። ስለዚህ መብቱ ነው። ፖለቲካ ነው። ሌኒን ነው። ማርክስ ነው። ኤንግልስ ነው። ማኦ ነው። በደርግ ጊዜ እኮ እሱ ነው አይደል የመጣው ወደኛ። አብ ወልድ መንፈስ ቅዱስ ነበሩ በየቦታው የሚሰቀሉት። ማርክስ ኤንግልስና ሌኒን ሆኑ። የውይይት ክበቦች ስብሰባ እሁድ ጠዋት ሆነ፣ ሰው እንዳያስቀድስ። በጣም እኮ የሚገርም ነበር። ሰው እግዚአብሔር ረሳ። አንዱ የታመመ ሊጠይቁ ሄዱ። ድሮ ያኔ ገና እዚህ ሳስተምርም ነግሬያቸዋለሁ። እቺን አስታውሳለሁ። የዛሬ 20 ዓመታት በፊት ይሁን የታመመ ሊጠይቅ ሄዶ ይሰፋ ነው እሱ። ክርስቲያኖቹ ምን እያሉ ወጡ? እግዚአብሔር የታመመ ሰው እኮ ነው ያልኩት አባቴ። የታመመ ሰው ጠይቀ ስትወጣም እንደምትለው እግዚአብሔር ይማርህ። እሱ ምን ይበል? እግዚአብሔር የለም ይላል። ቀን ማታ ተደፍቶ ሊሰግድ ይችላል። ከዛ ምን ይበለው? ሁሉም እግዚአብሔር ይማራል። እሱ ምን ይበል? ወንድሜ ለመዳን ሞክር። በራስ መዳን አለ እንዴ? ኒው ኤጅ ሙቭመንት ነው ይሄን የሚለው። ይሄ ሎ ኦፍ አትራክሽን የሚላል መሰለ። ራሴን በራሴ ፈወስኩ፣ ራሴን በራሴ አዳንኩ፣ እንደዚያ በሽታ ነበረብኝ። ይሄን የጀመረው ፊንሃስ ኩምቢ ይባላል። ጠንቋይ ነው። የኒው ኤጅ ሙቭመንት መስራች ነው ፊንሃስ ኩምቢ። የኒው ኤጅ ሙቭመንት ይሄ አነቃቂ ተብሎ አሁን እዚህ ሀገር የሚያራምዱት ይሄ ሎ ኦፍ አትራክሽን አንዱ መስራች ፊንሃስ ኩምቢ ይባላል። ልም ያለ ጠንቋይ። በፊት ሰዓት ሰሪ ነበር። የሳምባ በሽታ ያዘኛልና ራሴን አዳንኩት አለ። ከዛ በኋላ ሰው ራሱን በራሱ ማዳን ይችላል። እግዚአብሔር የሚባል ነገር የለም፣ ራሱ ነው። ለመዳን ሞክር አሁን ይባላል። ምን ብያችሁ ነበር ቅድም? እያንዳንዱ ነገራችን ምንድነው ብያችኋለሁ? የኛ እግዚአብሔራዊ ነው። ለዚህ ሁለት የፊሎሶፊካል ኮንሰፕቶች በየብዙ ቦታዎች ስለምናገር አሁንም እንድትሰሟቸው መፈልጋቸዋለሁ። ሁለት ናቸው የሚለዩን እኛና ምዕራቡን ዓለም ወይም ኦርቶዶክስን ከሌላው ዓለም የሚለዩ ሁለት ኮንሰፕቶች አሉ። ፊሎሶፊካል ናቸው። ቃሎቹን ልንገራችሁና በአማርኛ ነግራችኋለሁ። መጀመሪያ በግሪክ፣ ቀጥሎ በእንግሊዝኛ፣ ቀጥሎ በአማርኛ ልንገራችሁ። በግሪኩ ያለው እሳቤ አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪሲዝም ማለት ማን ሴንተርድ ማለት ነው። መሰረቱ የተመሰረተው በሰው ላይ ነው ማለት ነው። ሁለተኛው አስተሳሰብ ቴዎሴንትሪሲዝም ይባላል። ቴዎሴንትሪሲዝም የሚባለው ኮንሰፕት ቴዎሴንትሪክ ማለት ጋድ ሴንተርድ ማለት ነው። ሰው ላይ ሳይሆን ማላይ የተመሰረተ ነው፣ እግዚአብሔር ላይ ነው። ይሄ በፍልስፍናው እይታ ነው። አሁን ይሄ ምን ማለት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? ነገ ጠዋት ባገኛችሁ እንዴት አደራችሁ ስላችሁ መልሳችሁ ምንድነው? ጉድ ሞርኒንግ። መልሱ ምንድነው? በፈረንጅኛው ጉድ ሞርኒንግ እሱ ነው አይደለም? ጉድ አፍተርኑን፣ በቃ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። ምን ላይ ነው መሰረቱ? ሰው ላይ ነው። አንተ ጋር ብቻ ነው፣ ወደ ላይ የለም።
ልዩነታችን ይሄ ነው። የሆነ ሰው ስጦታ ሰጥቶ የእናንተ መልስ ምንድነው? ስጦታ ሲሰጣችሁ እግዚአብሔር ይስጥልኝ አይደል? እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ። ወንድ ብቻ ነው የሚሰጠው? እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥልኝ አይደለም እንደ ቃሉ? እግዚአብሔር ይስጥልኝ አይደለም? እንደሱ ነው ለምትሉት። በእንግሊዘኛው አንድ ሰው ሰጥቷችሁ ምን እንደምትሉት? እግዚአብሔር ይስጥልኝ ነው የምትሉት? ቴንክ ዩ አይደል? ቴንክ ዩ ዩ ምክንያቱም አንትሮፖሴንትሪክ ነው። የምዕራቡ ዓለም ከእግዚአብሔር የሸሸበት ምክንያት ሰው ላይ ነው የተመሰረተው። እኔና እናንተ ግን የተመሰረተው በእግዚአብሔር ቅዱስ መጽሐፍ በአባቶቻችን ትምህርት ላይ ነው። ማይመስገን ማን ነው ያሳደረን? ማን ነው ያዋለን? ማን ነው ያስመሸን? ማን ነው እችን አሁን አየር ምን ተነፍሳት ነው የሰጠን? እሱ ያልተመሰገነ ታዲያ ማን ሊመሰገን ነው? ክብርና ምስጋና ለእግዚአብሔር ይድረሰው። አያችሁ፣ መሰረታችሁ ማን ነው? እግዚአብሔር። ህይወታችሁ፣ ባህላችሁ ምንድነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ይሄ ነው። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መሰረቷ ይሄ ነው። ለቅዱሳን የምንሰጠው ክብር ራሱ ከመጽሐፍ ቅዱስ የተወሰደ ነው። ይሄ ሌላ ቦታ የለም። አሁን ኒው ኤጅ ሙቭመንት የሚባል ቅድም መምህሩ ሲናገሩ ሰምታችኋል። አዲስ የጻፍኩት መጽሐፍ እዛ ብትሄዱ ኒው ኤጅ ሙቭመንት ሄዳችሁ እንዴት ዋላችሁ ብትባሉ መልሳችሁ ምንድነው? እግዚአብሔር ይመስገን። ኒው ኤጅ ሙቭመንት ውስጥ እንደሱ የለም፣ እንደሱ የለም። እንዴት ናችሁ ብትለው ድንቅ ነኝ ነው የሚለው። እግዚአብሔር አይጠራም። አንድ ሰሞን አንድ ሰላምታ መጥቶ በዚህ ሰላምታ ላይ አስተምሬያለሁ። ሰው ሲያገኛችሁ ሰላም ነው የሚለው አሁንም የቀረ አይመስለኝም። ሰላም ነው፣ አማን ነው። የእናንተ መልስ ምን ሊሆን ነው? አብሮ አዬ ተይ ወዴት ነው? እውነቱን እንነጋገር እንጂ ሰላም ነው መልሱ ምንድን ነው? አማን ነው። እንደሱ አይደለም እንዴ? ታዲያስ የማቀረ የማስም ቀረ? ቀስ እያልክ እየወጣህ ነው ያለው። እንዳትንሸራተች። ማይመስገን። እንዴት ዋላችሁ? እንደምን አደራችሁ? እንዴት አመሻችሁ? ማይመስገን። መሰረታችን እሱ ነው። እሱ ነው ያኖረን። ክብርና ምስጋና ለእግዚአብሔር ይድረሰው። ወደዚች ምድር ማለት ወደዚች አስተሳሰብ፣ ወደ ኦርቶዶክስ አስተሳሰብ፣ ወደ መጽሐፍ ቅዱስ አስተሳሰብ መምጣት ማለት ነው። ሎጥ ከሰዶም ሲወጣ ትንሽ ተራራ ነበረችና ወደዛ ተራራ ላምልጦ ሂድ ወደ ተራራው ሽሽ አሉትና ሚካኤልና ገብርኤል ነገሩት። ቅዱስ ሚካኤል ይጋርዳችሁ፣ ቅዱስ ገብርኤል ጋሻ ይሆናችሁ። ሎጥን እጁን ይዘው እኮ ነው ያወጡት። እኔ ይደንቀኛል እኮ የሎጥን ታሪክ ታውቃላችሁ። ሲወጣ ከሰዶም እሱ እዚህ መሃል ላይ አርገውት ሎጥን ሚካኤል በዚህ ገብርኤል በዚህ ይዞት እንደገና ደግሞ ልጆቹን ይዘው አወጧቸው ወደዛ ተራራ። ትንሽ ተራራ ነች፣ ትንሽ ምድር እኮ እመቤታችን ናት። እናንተ የሰሉስ በዕለተ ሰሉስ እኮ የምትመሰለው እመቤታችን የውዳሴ ማርያም ትርጉም መቼም ሰማላችሁ በፍልሰታ አንቲውቱ ጋር ሀይቱ ውዳሴ ማርያም ላይ የምታዩት እኮ ነው። በዕለተ ሰሉስ እኮ እግዚአብሔር ዓለምን ሲፈጥር በሶስተኛው ቀን ምን አለ? ምድር ሳይዘሩባት እህል ታብቀላለ። አበቀለች ምድር ሳይዘሩባት። ያቺ ምድር እመቤታችንን ትመስላለች። እመቤታችን ያለ ወንድ ዘር አምላክን ያውም አምላክን ያለ ወንድ ዘር ጸንሳ ወለደች። በዛች ምድር ትመሰላለሽ የሚላት ይሄን ሁሉ እያመጣ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ና ወደማሳይ ምድር ውጣ። ለጊዜው ከነዓን ነው። በሚስጥሩ ቤተክርስቲያን ናት፣ በሚስጥሩ እመቤታችን ናት። መጨረሻም ደግሞ ሰማያዊት ኢየሩሳሌም ናት። እንግዲህ ገነት መንግስተ ሰማያት ናት። ያችን ገነት መንግስተ ሰማያት ለመውረስ ነው የምንመጣው። ወደዚህ ምድር ስንመጣ ገና ቅዳሴ ሲጀምሩ ምን እያለ ነው የሚመጣው? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ነው የሚላችሁ እኮ። ጻድቅ የሆነ ወደዚህ ይምጣ። ስትመጡ ደግሞ በግዕዝ ስለሆነ ነው እንጂ ምን እያሉ ነው የሚመጡት ካህናቱ ዲያቆናቱ? እናንተም አብራችሁ የምትሉት ይበል ፈላሲ ዘገባ ሀበ እግዚአብሔር ይላል። ወደ እግዚአብሔር የገባ እወጣለሁ አይበል። ጠርቷችኋልና ከዚች አትወጡም። ፈላሲ ነኝ አትበሉ። መታችኋል። ተኩላን ሙንቱ ውስጥ ቤተ እግዚአብሔር ናችሁ። በዚህ ትተከላላችሁ፣ በዚህ ትኖራላችሁ። ያኔ እግዚአብሔር መንግስቱን ያወርሳችሁ ዘንድ የታመነ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አብርሃም ና ወደማሳይህ ምድር ውጣ አለው። ለጊዜው ከነዓን ነው። አባቶችህን ልጆችህን እንዲያወርሳቸው አለው።
ከዛ በኋላ ከ400 ዓመት በኋላ እንደገና በአራተኛው ጄኔሬሽን በአራተኛው ትውልድ ከግብጽ አውጥቶ እንደገና ከነዓን ከተታቸው። በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት እግዚአብሔር እስራኤልን ከግብጽ አወጣው። የነ ራሔልን እንባ ሰማ። የራሔልን ለቅሶ አደመጠ እግዚአብሔር። ያቺ ምስኪን ራሔል በግብጽ ሀገር የነበረች እግዚአብሔር እንባ ነው የሚያወርደው። እንባ ስጠኝ ትልቅ ጸሎት ነው። እንደ ጴጥሮስ ያለ እንባ፣ የተቀበልከውን እንባ በካደ ጊዜ እንዳለቀሰው መራራ ለቅሶ ያለ እንባ ስጠኝ። ወንድማቸው እስከሚነሳ ድረስ እንዳለቀሱት እንደ ማርታና እንደ ማርያ ያለ እንባ ስጠኝ። እንባ እግዚአብሔር ይቀበላል። ራሔል ያቺ በግብጽ የነበረች ራሔል ባሏ ስምዖን ይባላል። መከራ ጸንቶባቸው ራሔል በባሏ ፈንታ ጭቃ እንድታቦካ ተብላ ምስኪን ራሔል መንታ ልጆች ጸንሳ የመውለጃዋ ጊዜ ደርሶ ጭቃ ትረግጥ ነበረ። ምጥ መጣ። ጭቃ እየረገጠች መንታ ልጆች ልትወልድ የደረሰች ምስኪን ሴት። ያ የግብጽ ወታደር የፈርዖን ወታደር ጅራፉን ይዞ ቆሟል። እባክህ ምጥ መጥቶብኛል፣ እባክህ መንታ ልጆች አሉ በማህፀኔ፣ የመውለጃዬ ቀን ዛሬ ነው፣ እባክህ ልውጣ፣ ህመም እየተሰማኝ ነው አለችው። ያ የፈርዖን ወታደር ብትወልጃቸውም በዛው ትረግጫቸዋለሽ፣ የባሪያ ደም ጡቡን ያጠብቀዋል እንጂ አያላላውም አላት። ክፎች አሉ እኮ ለሰው የማይራሩ፣ ለአሮጊት የማይራሩ፣ ለሽማግሌ የማይራሩ፣ ለህፃናት የማይራሩ አሉ። ውጡ! ከዛ ነው ትምህርቱ። ውጡ! ከገዳይ ትውልድ ውጡ! ከጣዖት አምልኮ ውጡ! ሌላ ነገር የለውም። አብርሃምን የጠራው ለዛ ነው። ራሔል በዛ ጭቃ ውስጥ ሆና ሁለቱ ልጆቿ ወዲያውኑ እነሆ ከሆዷ ውልቅ ብለው ወደቁ። ትንሽ ብቻ ድምፅ አሰሙ። በጭቃ ውስጥ ሁለቱም ሕይወታቸው አለፈ። ራሔል አለቀሰች። አሁን መከራ በዛባት፣ ስቃዩ ጸናባት። መከራ ሲበዛ፣ ጭንቀት ሲበዛ፣ ኑሮ ሲወደድ፣ ሕይወት ሲኮመጥጥ ሲመር እግዚአብሔር አለ እንዴ እንላለን። አለ ነገሩ። ራሔል ወደ ላይ ቀና አለች፣ እንባዋንም ወደ ሰማይ ረጨች። ይሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ አለ እግዚአብሔር። የኔን እንባ የሚያይ የልጆቼን ደም የሚያይ እግዚአብሔር አዶናይ ያ ኤልሻዳይ አለ አለች። አለ ወይ የአብርሃም አምላክ፣ አለ ወይ የይስሐቅ አምላክ፣ አለ ወይ የያዕቆብ አምላክ አለች። ድምፅ በራማ ተሰማ አለ ነብዩ ኤርምያስ። ቅዱስ ማቴዎስም እሱን አምጥቶታል በቤተልሔም። በተለይ ራሔል ሌላ ራሔል አለች። ያቺ የያዕቆብ ሚስት ራሔል መንታ ልጆች ስትወልድ አይደለ ራማ ይሞተችው። ከሷ ጋር ታሪኩ ይገናኛል እኮ፣ ስማቸውም ይገናኛል። ራማ ስንደርስ አለ ያዕቆብ የምወዳት ባለቤቴ ራሔል ሞተችብኝ ይላል። የሚወዱትን ሰው በሞት ማጣት ሐዘኑ ከባድ ነው። ራሔል በዛ ሞተችብኝ፣ በራማም ቀበርኳት ይላል። አሁን ከ400 ዓመት በኋላ ነው የዚችኛዋ ራሔል። ከዛ ከ1500 በኋላ ነው ሄሮድስ
144,000 ሕፃናትን ሲገድል አንዳንድ እናቶች ልጆቻቸውን ይዘው እየሮጡ ወደ ራሔል መቃብር ገብተው ሊሸሸጉ ሲገቡ የሄሮድስ ወታደሮች ገብተው በዛ አንገታቸውን በሰይፍ እየቀሉ ገደሏቸው። ድምፅ በራማ ተሰማ። ራማ የነ ቅዱስ ሚካኤል አገር ነው። ራማ የነ ቅዱስ ገብርኤል አገር ነው። ድምፅ በራማ ተሰማ። መላእክት ሰሙ። መላእክት ደግሞ ወደ እግዚአብሔር አደረሱት። ሰማይኩ ገአሮሙ ለሕዝብ አለ እግዚአብሔር። የራሔል እንባ እግዚአብሔርን ከሰማይ አወረደው። ከዛ ደም አፍሰዋልና የመጀመሪያው ተአምር ውሃው ወደ ደም ተለወጠ። ከዛ 9 መቅሰፍት፣ ከዛ 10ኛ ሞተ በኩር፣ ከዛ 11ኛ ስጥመት እግዚአብሔር ድንቅ አደረገ። ያንን ሕዝብ ወረደለት። ከዛ ከግብፅ ባርነት አወጣው። ቀይ ባህር ቢደርሱ በአፍንጫ ውስጥ ትንፋስ ቀይ ባህርን ከፈለላቸው። እስራኤል ተሻገሩ። ፈርዖን ሰመጠ። የሙሴን መዝሙር ማርያም እህቱ ዘመረች። እግዚአብሔር ስሙ እግዚአብሔር ነው አለች። ስሙ ማን ነው? እግዚአብሔር ተዋጊ አምላክ ነው አለች። ምን አይነት አምላክ ነው? ድንቅ አምላክ ነው። ስሙ ግሩም ይሁን። ተዋጊ አምላክ ነው እግዚአብሔር። ይወርዳል እግዚአብሔር፣ ይመጣል እግዚአብሔር። ግን ጊዜ ገቢር ለእግዚአብሔር ነው። እሱ የኔና የናንተ ልብ ሲመለስ ነው። የኔና የናንተ ልብ ካልተመለሰ የለም። ውጣ፣ ከጫት ውጣ፣ ከሽሻ ውጪ፣ ከርኩሰት ውጡ፣ ከዝሙት ውጡ፣ ከመለያየት ውጡ፣ ከመነካከስ ውጡ። ችግር ገና ቤት ውስጥ ቁጭ ብለህ ወንድም ከእህት ተኳርፈህ በልብ ቂምና በቀል ይዘህ እግዚአብሔር ይውረድ ትላለህ። አይወርድም፣ አይወርድም። መጀመሪያ ልቡናችን በእግዚአብሔር መንፈስ ቅድም ምንድን ነው ያልነው? እጠበኝ አንጻኝ አይደለም እንዴ ያልነው? ይጠበን እግዚአብሔር። ንጹህ ልብ ይፍጠርልን። እግዚአብሔር ሲፈጥር ይኖራል እንዴ? ፍጠርልኝ የሚለው ያለውን ቀይርልኝ እኮ ነው። አድሰኝ እኮ ነው። ከዛስ በቃ ናውጣ ከጣውት። ከዛስ ስምህን ከፍ አደርገዋለሁ። ከዛስ እባርካለሁ። የሚባርኩህንም እባርካቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ስምህን ታላቅ አደርገዋለሁ። አብርሃም አብርሃም ውጣ አለው። ወትከውን ቡሩክ አለው። ብሩክ ትሆናለህ አብርሃም አለው። ብሩክ እግዚአብሔር ስሙ የብሩክ አብርሃም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። አብርሃምም እግዚአብሔር እንዳደረገው ወጣ። ወይትባረኩ ብከ ኩሎሙ አሕዛብ በምድር አለው። የምድር አሕዛብ ሁሉ ባንተ ይባረካሉ። ይሄን ቃል ደግማችሁ ነው። የምድር አሕዛብ ሁሉ ባንተ ይባረካሉ። በማ ትባረካላችሁ? በአብርሃም እንደነገራችሁ እኮ የምድር አሕዛብ ሁሉ አብርሃም ባንተ ይባረካሉ አለው። በማ ይባረካል? በአብርሃም። በገብረ መንፈስ ቅዱስ ይባረካለሁ በሉ እስቲ። አትባረኩም? አትፈልጉም? እንደ አቅረብኩ ለከሳተ ወማይ ነው እኮ ደይዴከ እኮ ነው ዘፈተው ይስጠይ እኮ ነው እንዴ። ከፈለክ ትባረካለህ፣ ካልፈለክ ትረገማለህ። እሱስ አይድረስባችሁ። የኦርቶዶክሳውያን አይደላችሁም እንዴ? የቅዱሳን ክብር የላችሁም እንዴ? ዳዊት በመዝሙር 33 ምንድን ነው ያለው? ጻድቃንን የሚጠሉ ይጸጸታሉ አላለም እንዴ? ጻድቃንን የሚጠሉ ምን ይሆናሉ? ይጸጸታሉ። ኦርቶዶክስ አትጸጸትም እንዴ? እግዚአብሔር ያከበረውን አብርሃም ታከብራለህ። እግዚአብሔር ያከበረውን ገብረ መንፈስ ቅዱስ ታከብሪያለሽ። እግዚአብሔር ያከበረውን ነቢያት ሁሉ ታከብራላችሁ። ነቢያቱን ሁሉ ያከበራቸውን፣ ሰማዕታቱን ያከበራቸውን። እኛ እንዲህ ነን። ክብርና ምስጋና ይግባው። ታዲያ ራሱ ምን አለን? በብርሃን ዓለም ቅዱስ ጳውሎስ አድሮ ኤፌሶን 2:20 ላይ እናንተ እኮ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ያለው እኮ። ቅድም ያልኳችሁ አለ የታነጽንበት እግዚአብሔራዊ ነው። በማና በማ ልድገምላችሁ ቃሉን። እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል። ነገሩኛ አሁን በማና በማ እንደሆነ በነቢያትና በቃ። ታዲያ ኦርቶዶክስ እኮ ይሄ ነው የሚለየን እኮ ከሌላው። የሐዋርያትና የነቢያት መሰረታቸው ክርስቶስ ነው። ለአብርሃም እኮ ወንጌልን ሰበከለት ይላል። ገና ያኔ እኮ ነው እግዚአብሔር ለአብርሃም ወንጌል እኮ በብሉይ ዘመን የለም። ኦሪት ዘፍጥረት 14 ቁጥር 17 ላይ ስትመለከቱ አብርሃም ለአምስቱ ነገስተ ሶዶም ረድቶ አራቱ ነገስተ ኮሎዶ ጎሞር ድል መጥቶ ሲመጣ መልከጼዴቅን አገኘው። ለመልከጼዴቅ ሲያገኘው ምንድነው የሆነው? ህብስት ይዞ አኮቴቱን ህብስት አኮቴት ጽዋ በረከት ይዞ በሴዊ ሸለቆ እግዚአብሔር አብርሃምን በመልከጼዴቅ ባረከው። ወንጌል ለአብርሃም
ተሰበከች ይላል። ገላትያ ምዕራፍ 3 ስትመለከቱ ቁጥር 8 ላይ አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከለት ይላችኋል። አስቀድሞ ወንጌልን ሰበከለት። ድንቅ እኮ ነው። በዘር አሕዛብ ሁሉ ይባረካሉ እኮ ነው ያለው። ዘፍጥረት 27 29 ያ ቃል እየጨመረ ነው የመጣው። አሕዛብ ሁሉ ይባረካሉ፣ ለወንድሞቹ ጌታ ሁን ይባርክ እያለ ቡራኬው ሲቀጥል ታዩታላችሁ። ዘፍጥረት 22 ቁጥር 18 ላይ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና እያለ ይጨምርለታል። ዘፍጥረት 26 ቁጥር 4 ዘርን እንደ ሰማይ ከዋክብት አበዛለሁ እንዲሁም እንደ ምድር አሸዋ አበዛለሁ አለው እግዚአብሔር። የሰማይ ከዋክብት የይስሐቅ ዘሮች፣ የምድር አሸዋ የእስማኤል ዘሮች ናቸው። ሰማችሁኝ ያልኩትን? ዘርን እንደምን አበዛዋለሁ? እንደ ሰማይ ከዋክብት የይስሐቅ ልጆች ከዋክብት ናቸው፣ ያበራሉ። እንደ ወደ ባህር ወሰደና አሸዋውን ቁጠር አለው። ይሄ ለአንተ ብቻ ነው ለኔ አይቻልም። ዘር እንደዚህ አሸዋ አበዛዋለሁ። አሸዋ የሆኑት ደግሞ የማ ልጆች ናቸው? የእስማኤል ልጆች። አሸዋ ያበራል? አሸዋ ያበራል? ያበራል እንዴ? አይ ክቡር ነው ይለዋል እኮ እዛ ራእይ 12 ቁጥር 17 ላይ በሄዶ በባህር አሸዋ ላይ ቆመ ይላል እኮ ዲያብሎስ። ሴቲቱን አሳደዳት ይላል እኮ። እመቤታችንን ሲያሳድድ፣ ቤተክርስቲያንን ሲያሳድድ በምድር አሸዋ ላይ ሄዶ ቆመ። አሸዋ ክቡድ ነው፣ ውሃ ዳር ነው፣ ግን አይዋሃደውም ውሃ። መጽሐፍ ቅዱስ ይዘዋል? የለም። እኔ ብዙ ጊዜ መጽሐፍ ቅዱስ የሚሸከሙ ሰዎችን ከዚህ በፊት ነግሬያችኋለሁ። የጎንደሩን ንጉስ ሁሌ ንጉስ ፋሲለደስ መሰለኝ ዝሆን ሊያድን ገባ ጫካ ውስጥ። እውነተኛ ታሪክ ነው። ጫካ ውስጥ ገባና ባለሟሎች እኮ አሉት። ንጉሱ እኮ ነው። አንድ ውርዝው ነገ አይቶ ወጣት ዝሆን ተከተለው። እየተከተለ እሱን ሲያድን ከጋሻ ጃግሬዎቹ ከአጃቢዎቹ ተለያየና ቁጭ። ንጉሱ ወዲህ ቢል ወዲህ የቤተ መንግስቱ መንገድ ጠፋው። ይገርማል እኮ። ይሄንን በተለይ ያነበብኩት አዲስ አበባ ዩኒቨርሲቲ ያሳተመው የቀድሞ ስሙ ነገሮ የሚባል አንድ የወለጋ ሰው በክርስትና ስሙ ነው መጽሐፉ ላይ ያየሁት። እሱ የጻፈው በዛ ዘመን በአፄ ቴዎድሮስ ዘመን የተጻፈ መሰለኝ። ንጉሱ ጫካ ውስጥ ጠፋ። ከዛ ወደ ራሱ ቤተ መንግስት መሄጃው ጠፋው። ከጋሻ ጀግሮቹ ተለያይቷል። በአማረ በቅሎ ላይ እንደተቀመጠ ነው። ከዛ አንድ ሰውዬ በጫካ ውስጥ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልክ አለው። እግዚአብሔር ይመስገን። የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ እና ባክስት ያሳየኝ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝ ታዲያ ምን ጨነቀኝ? በልሽ ምራኝ። አንተ በአማረ በቅሎ ተቀምጠህ እኔ በግሬ ና በል ተፈናጠጥ። ከንጉሱ ጋራ አላወቀማ ንጉሱ ከንጉሱ ጋር። ከዛ በዚህ ውጣ መቼም የሚላችሁ አይደል? ይሄ ሰው አይሰማም እንዴ? በዚህ ጋር ሄድ እኮ አልኩ ንጉሱ። እንደሱ እኮ ነው። ይደንቀኛል እኮ መላከ ሳይል። ይሄ እውነተኛ ታሪክ እኮ ነው። ይገርማችኋል። በኋላ ወደ ከተማው ሲጠጉ ንጉሱ ጠየቁት። ተኋላ ተፈናጧል ከንጉሱ ጋር። ንጉሱን ታውቃቸዋለህ እንደው አለ። ኧረ አንተ ሰው እንደው ቀልደኛ ነህ። ከሞ ከንጉሱ ማን አድርሶኝ ነው? ማን አድርሶኝ ነው ከንጉሱ? ከተማ ስንገባ ታውቃቸዋለህ? አቤት ዛሬማ እድሌ ንጉሱን ላይ አውታ ያለ። ከዛ ወደ ከተማ ሲገቡ ሰው እንዲያው የድሮ ነገስታት አለ እንዲህ ያረገ መጎናጸፊያውን ይሰግድ የለ። ሰው ግራ ገብቶታል። መጀመሪያ ንጉሱ ማንን ያፈናጠጡት? አንድ ገበሬ ያለ ከኋላ ግራ አይገባችሁም? ምንድነው ዛሬ ያለ ብቻ ይሰግዳል አይቀርም። ከዛ ሰው ሲሰግድ አንተ አሉት። አቤት አሁን ንጉሱን አወካቸው አለ። የታሉ ሰው የሚያደርገውን አታይም እንዳሉት። ሰውማ እየሰገደ ነው። ታዲያ የሚሰግደው ለማን ነው? ለኛ እኮ ለኔ እኮ ነው ለኛ ነው እኮ የሚሰግደው አይታየም አሉት። ለኛ ነው እንዴ አለ። አዎ እና አሁን ንጉሱን አወካቸው አለ። እንግዲያውማ ወይ ካንተ ወይ ከኔ እኔ ይሄንን በምን ወስደዋለሁ መሰላችሁ? ኢየሱስ እና ቃል የሚስሉ መጽሐፍ ቅዱስ ተሸክመዋል። አያውቁትም ኢየሱስ። የለም ተመልከቱ።
ወይ ካንተ ወይ ከኔ እንዳሉት እያደገ ሲመጣ እምነታቸው ኢየሱስን አማላጅ ይሉና መጨረሻ ላይ እኔ ኢየሱስ ነኝ ነው የሚሉት። ጭራሽ ወይ ካንተ ወይ ከኔ አለ ኢየሱስ ይሻላል፣ ኢየሱስ ይሻላል። አብርሃም ወደማሳይ ምድር ውጣ፣ ወደዛ ወደማሳይ ምድር ውጣ፣ እባርካለሁ፣ አሕዛብ ሁሉ በዘርህ ይባረካሉ። እኔና እናንተ ዛሬ በአብርሃም እንባረክነን። ክብርና ምስጋና ይግባው። የአብርሃም አምላክ ብለን እናመሰግነዋለን። ክብር ምስጋና ይግባው። በሲና ተራራ ላይ እግዚአብሔር ለሙሴ የነገረው ኦሪት ዘጸአት ምዕራፍ 3 ላይ ማነው ስምህ ሄጄ ውጡ ስላቸው ማላከኝ ብላቸው ማልበላቸው ሙሴ ሂድ የአባቶቻችሁ አምላክ ወደ እናንተ ላከኝ በል፣ የአብርሃም የይስሐቅ የያዕቆብ አምላክ በል። ኦሪት ዘጸአት 3:14 ይሄም ለዘላለም ስሜ ነው አለ እግዚአብሔር። ክብርና ምስጋና ለስሙ ይድረሰው። ለዘላለም ስሜ ነው። ሂድ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በል። አብርሃም በዘርህ ይትባረኩ ኩሎሙ አሕዛበ ምድር፣ በዘር አሕዛብ ይባረካሉ አለ። ሚስጥሩ መጨረሻ ላይ ያው እመቤታችን ነቻ ከአብርሃም የመጣች የዳዊት ልጅ የአብርሃም ልጅ እያለ ማቴዎስ የሚጽፈው። ማቴዎስ ወንጌሉን ሲጀምር በምዕራፍ 1 ቁጥር 1 ላይ ምን ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። እንዲህ ነው የሚለው ሲጀምር፣ የዳዊት ልጅ የአብርሃም ልጅ አለ። አያችሁ፣ ያቺ እኮ እመቤታችን ናት። በሷ ዘር በኢየሱስ ክርስቶስ የተባረክን እኔና እናንተ እኮ ነን። ያዳነን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ኢየሱስን የምታውቅ ቤተክርስቲያን እቺ ናት። ኢየሱስን የምታውቅ እቺ ናት። መሰረቷ ቤተክርስቲያኗ ችንካሩ ነው። ከላይ ጉልላቷ የሾህ አክሊሉ ነው። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት የሚለው ይሄንን ነው። በነቢያት ነገረን፣ በሐዋርያት ነገረን፣ በምሳሌ ነገረን። በምሳሌ ዘእንበለ ምሳሌ በመሶበ ወርቁ፣ በማይጠንተ ወርቁ፣ በተቋመ ወርቁ፣ በበትረ አሮኑ ነገረን። ሁሉ እኮ ያ ነው ሚስጥሩ። በአምሳል በመርገፍ ነገረን። በአምሳለ ነበልባል ወሐመልማል ለሙሴ፣ በአምሳለ ጸምሮ ጠል ለጌዴዎን። ይሄ ሁሉ እኮ ነው እኮ። በአምሳለ አንበሳ መፍርህ ለእዝራ፣ በአምሳለ እብን ቀወም ለዳንኤል። እግዚአብሔር እኮ ድንቅ ነው። እንዲህ እያደረገ እኮ ነው የገለጸልን። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። ወደማሳይ ምድር ውጣ፣ ወደ ኦርቶዶክስ ቤተክርስቲያንና ወደ ቅድስት ድንግል ማርያምና በዕለተ ሰሉስ ምድር የተመሰለች ይሄን ሁሉ የሚያደርግልን ደግሞ የሁሉ አባት እግዚአብሔር ነው። ስሙ የተመሰገነ ይሁን። ከእግዚአብሔር ውጪ ምንም ሌላ ነገር የለንምና ሕይወታችንን ሁሉ የበረከት ያርግልን። ስለዚህ ቅድስት ቤተክርስቲያናችን በየዕለቱ ስንክሳር እያነበበች የቅዱሳንን በረከት ትሳተፋለች። ሱታፌ ነው። የመለኮት ባህሪ ተካፋዮች ናችሁ ነው ያላቸው ቅዱስ ጴጥሮስ እኮ። ሮሜ ስትመለከቱ 8:26 ጀምራችሁ ብታነቡ ደግሞ እኮ እግዚአብሔር አስቀድሞ ያወቃቸውን ጠራቸው አይደል እንደሚለው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ሾማቸው። እግዚአብሔር። ስለዚህ ገብረ መንፈስ ቅዱስ ስንል፣ ተክለ ሃይማኖት ስንል፣ ጊዮርጊስ ስንል፣ ክርስቶስ ሰምራ ስንል፣ ቅድስት አርሴማ ስንል፣ ቅዱሳኑን ነቢያቱን ሊቃውንቱን ከነቢያት ከዛ ከአዳም ጀምሮ ስንጠራቸው ስሙ ይመስገን እግዚአብሔር የነሱ አምላክ። ለኛ እኮ ነው የሰጠን። እግዚአብሔር ስሙ የተመሰገነ ይሁን። ማጠቃለያ ጥቅስ የዕለቱ ትምህርት መደምደሚያ ዕብራውያን 12:1 ነው። ዕብራውያን 12:1 ላይ ሌላ ቦታም ልጆች አውጥቼ በምሳሌ ያስተማርኩት ትምህርት አለ። ቃሉ ምን ይላል መሰላችሁ? እነዚህ ሁሉ አባቶች እንደ ደመና የሚከቡን ከሆነ የሚያስጨንቀን ሁሉ ትተን የእምነታችንን ፈጻሚ ክርስቶስ እንመልከተው ነው የሚለው። ከኔ ቀጥላችሁ ተናገሩ። የእግዚአብሔር ምስክሮች እንደ ደመና ከከበቡን ጭንቀትን ሁሉ እግዚአብሔር ከኛ ያርቅ። እንደ ደመና ምን ካሉን ከከበቡን። ተከባችኋል። በቅዱሳን በሰማዕታት በነቢያት በጻድቃን ተከባችኋል። አያችሁ እንዴ ተከበባችሁት። ደመና አንዳንድ ጊዜ ደመና ምን አይነት ደመና መሰላችሁ? ይሄ የሚያወራው ዝም ብሎ እዛ ዝሩ ብትን የሆነውን ደመና አለ ምድር ላይ ወርዶ ምድር ድረስ የሚመጣ ደመና አይታችሁ አታውቁ? እንደ ሙልት የሚያደርግ ደመና። አንዳንዴ እኮ ሰው የማይታይበት አይነት ደመና
በቃ እናንተ የተከበባችሁ ናችሁ በቅዱሳን በግብረ መንፈስ ቅዱስ ተከባሃል። በአብርሃም ይስሐቅ ያዕቆብ ተከባሃል። በሰማዕታት በእነ እስጢፋኖስ በጊዮርጊስ በቴዎድሮስ በመርቆሬዎስ ተከባችኋል። እኛ በነቢያትና በሐዋርያት መሰረት ላይ የታነጻችሁ ናችሁ ይላል። ያ መሰረት ደግሞ ራሱ ክርስቶስ ነው። በፊልጵስዩስ ዘቂሳርያ ማን ነው ሰው እኔን ማን ይለኛል ብሎ በጠየቀ ጊዜ ቅዱስ ጴጥሮስ የመለሰው መልስ ምን ነበረ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ነበር ያለው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። በዚች ዓለት ላይ ያለ ዓለቷ ክርስቶስ የምትለው ናት። አብነቱ ጴጥሮስ ነው። እሱ ሰም ነው። ወርቁ ኢየሱስ ነው። ጴጥሮስ ሰም ነው። በጴጥሮስ ላይ የተመሰረተ ስር አብነት ነው። መሰረቱ ቤተክርስቲያን የተመሰረተችው በዓለቱ በክርስቶስ ላይ ነው። ሮሜ ላይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ነበር፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ዓለት ጠጥተዋልና ዓለቱም ክርስቶስ ነው ይላል። ክብርና ምስጋና ይግባው። ዓለቱ ማን ነው? ክርስቶስ ነው። ቤተክርስቲያን የተሰራቸው ማን ነው? በክርስቶስ ላይ ነው። እሱ ደግሞ የኔና የናንተ አዳኝ ነው። ወልደ አብ ወልደ ማርያም ነው። ያ አብ የሚወልደውን ድንግል ማርያም ወልደዋለች። ድንግል ማርያም የወለደችውን ነው አብ የወለደው። ከሁለት ባህሪያት አንድ ባህሪ፣ ከሁለት አካላት አንድ አካል ሆኖ እሱ እኔና እናንተን ለዘላለም ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀን። ኑ ወደ ቅዱስ ቤተ ክርስቲያን ኑ ወደዚህ ምድር ውጡ። ከዓለም ማለት በአስተሳሰብ ነው። በአስተሳሰብ መውጣት ነው። የትም ቦታ ክርስቲያን ናችሁ። እዚህ ቦታ ደግሞ ቃል ኪዳኑ ታቦት ፊት እሱን ተማጽነን እንኖራለን። ወደማሳይ ምድር ውጣ፣ ወደማሳይሽ ምድር ኑ ወደዚህ። ቃሉ ኑ ነው። የአባቴ ብሩካን ኑ አንድ እኮ ነች፣ አንድ ፊደል ኑ ኑ፣ ሌላ እኮ የለውም። ኑ ኑ በቀኝ ቆሙ፣ አለቀ። አንተ በግራ አትቆም። ኦርቶዶክስ በግራ አይቆምም። ማን ያለው? በግራ እንዴት ሆነ ነው የምትቆመው? እኔ አንድ ቦታ ሳስተምር አንድ የድሮ በገና ደርዳሪ ያለውን ነግሬያቸዋለሁ። በሉላስ ብላችሁ እስቲ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ ወርዳለሁ እኔ ምን ቸገረኝ። አቤት አቤት፣ ምን አይነት ሰው ነው? ምን ማለት ነው ግን ሚስጥሩ? ይዤ ወርዳለሁ እኔ ምን ቸገረኝ። አሁን መናቁ አይደለም እኮ ስጋህን በልቼ ደምህን ጠጥቼ ሲኦል ግባ አትለኝም። ሲኦል ላንተ አይስማማም። ሲኦል ላንተ አይስማማም። ስለዚህ እኔ ስጋህን በልቼ ደምህን ጠጥቼ ንስሐ ገብቼ ሲኦል ግባ አትለኝም። ያ100 ብር ወዴት ነበር የገባው? ጭቃው ምን ሆነ? ሕጽበኒ ዋንጻኒ ማጥያት ይጥብ ያረገ ወደ ቤቱ ያገባችኋል። እናንተ የመንግስተ ሰማያት ልጆች ናችሁ። አሜን። የድንግል ማርያም ልጆች እግዚአብሔር ይባርካችሁ። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኖርልን። እኛ ምስጋናችን ሁሉ ለእግዚአብሔር ነው። ለከንቱ ዩኒቨርስ፣ ለከንቱ ጣዖት፣ ለተራራና እንሆ ለሌሎች አማልክት የምንበረከክ አይደለንም። እኛ የምናምነው እግዚአብሔር ነው። ያኔ በዕለተ ዓርብ በአርአያውና በአምሳሉ የፈጠረን፣ ኋላም በቀራንዮ አደባባይ በዕለተ ዓርብ ደሙን አፍሶ ያዳነን፣ የጥሉን ግርግዳ ያፈረሰልን፣ የደመሰሰልን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን የዕዳ ደብዳቤ ይላል። ሞተ ስጋና ሞተ ነፍስን ያጠፋ ርደተ መቃብርና ርደተ ሲኦልን የሚደመስስ በቀኙ የሚያቆመን የታመነ አምላክ አለን። ኑ አለ፣ አዲስ ምድር አዲስ ሰማይ አለ። ራእይ ላይ ስታዩት በ21 ቁጥር 1 ላይ አዲስ ምድር አዲስ ሰማይ፣ ያ አዲስ ሰማይ ያ አዲስ ምድር አዲስ ሰማይ ያልታየ አዲስ ምድር ያልታየ ያንን አወርሳችሁ ዘንድ አንድ ምድራውያን እናንተን አወርሳችሁ ዘንድ ኑ ነው የሚላችሁ። የአባቴ ብሩካን ኑ ይላችኋል። የአባቴ ብሩካን ኑ፣ የአባቴ ብሩካን ኑ። እዚህ ውስጥ አንዱም ወደ ሲኦል አይሄድም። በክርስቶስ ቀኝ የሚቆም ነው። አሜን። ክብርና ምስጋና ለእግዚአብሔር ይድረሰው። ደግሞ ድንቅ የሆነው ነገር፣ ግሩም የሆነው ነገር ዳንኤል በትንቢቱ 12:1 ላይ የተናገረው እኔና እናንተን ይመለከታል። የዛን ጊዜ ምጽአት ሲሆን ሊቀ መላእክት ቅዱስ ሚካኤል ይወርዳል። እያንዳንዳቸውን እጃቸውን ይዞ ያነሳቸዋል። ሚካኤል ሆይ ናልን፣ ገብረ መንፈስ ቅዱስ ሆይ አትለየን። አሜን።